አሰልጣኝ ሮበን አሞሪም እንግዲህ ከአስቶን ቪላው ጨዋታ አስቀድሞ ጋዜጣ መግለጫ ተሰጥቷል። የኮቢ ሜኑ ወንድም እንግዲህ ባለፈው በበርንማውዙ በኦልድ ትራፎርድ በተደረገው ጨዋታ ላይ ፍሪ ኮቢ ሜኑ የሚል ቲሸርት መልበሱ ብዙዎችን ሲያነጋግር ነበረ። ጋዜጠኞቹ ሮበን አሞሪም ጠይቋቸዋል። ስለ ብሩኖ ፈርናንዴዝ ቃለ መጠይቅም ተነስቷል። ማን በዚህ ጨዋታ ላይ ይገኛሉ አይገኙም የሚለውንም ነገር አንስቷል። ስለ ፕሬስ ኮንፈረንሱ ወይ ደግሞ ስለ ጋዜጣዊ መግለጫው በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ለማንቸስተርም ሆነ ለሮበን አሞሪም ከፊታቸው ያለው ትልቅ ተጋጣሚ ነው። አስቶን ቪላ እንግዲህ አሁን ላይ ምርጥ የሚባል ግስጋሴ ላይ ነው ያሉትና መሪውን አርሰናል እንግዲህ በሚገርም ሁኔታ እንግዲህ ከጨዋታ ብልጫ ጋር ነው ማሸነፍ የቻሉትና አርሰናል በዚህ ዓመት ከተሸነፉባቸው ጨዋታዎች አንደኛው ሆኖ የተመዘገበበት ጨዋታ ነው። ጥቂት ጨዋታ ስለተሸነፈም አርሰናል እንግዲህ ቪላ ቀላል ጨዋታ እንዳላሸነፈ ሁላችንም እናውቃለን። አርሰናል ያው ከዓመት ዓመት የሚያስቸግረው ቲም ነው። የዩናይትድን ሪከርድ ስንመለከት ግን እንደዛ አይመስልም። ካለፉት 5 ጨዋታ ቪላ ምንም አይነት ነጥብ ይዞ መሄድ አልቻለም። ነጥብ ስላችሁ 3 ነጥብ ይዞ መሄድ አልቻለም። ዩናይትድ 4 ጊዜ ያሸነፉ አንዴ ብቻ ናቸው የተለያዩትና ከአስቶን ቪላ ጋር ዩናይትድ ያለው ሪከርድ በጣም አሪፍ ነው። አሁንም ግን ያለው የጨዋታ ሚዛን ላይ ስናስቀምጣችሁ አስቶን ቪላ በጣም የተሻለ ቲም ነው። አጀማመሩ ምንም እንኳን መጥፎ ቢሆን አሁን ግን ከኛ በላይ ተቀምጧልና ቪላ የታችኛው ስር ነበር 17 16 ላይ ምናምን የነበረ ቲም ነው። ምንም አይነት ጎል ራሱ ማስቆጠር የጀመሩት ከ3 ከ4 ጨዋታ በኋላ ነበርና ይሄ ቲም እንግዲህ አሁን ቶፕ 3 ላይ ተቀምጦ የሊጉን አንደኛ ላይ የተቀመጠውን ቲም ማሸነፍ ችሏልና ሮበን አሞሪም እንግዲህ ተጠይቀው እንግዲህ የመለሱት ምላሽ ኦና ኤምሬም ሆና አስቶን ቪላዎች በጣም ረጋ ያሉ ቡድኖች ናቸው። ሲያሸንፉም ብዙም እንትን አይሉም፣ ሲሸንፉም ብዙም ሪያክት አያደርጉም። ጌሙን ተቆጣጥሮ መውጣት የሚችሉ ተጫዋቾችም አሰልጣኙም ነው ብሎ አሞካሽቷልና ያን ነገር መመልከት እንችላለን። ቪላ ከዛ ከስር በአንዱ እንግዲህ እንደዚህ ሶስተኛ ላይ ሲመጣ ቀላል የሚባል ግስጋሴ አይደለም። ተከታታይ ጨዋታዎችን እንግዲህ ከ9 በላይ ጨዋታዎችን ያለመሸነፍ ጉዞ ላይ ናቸው። ዩናይትድ ደግሞ ስንመለከተው ያለው ሪከርድ መጥፎ ነው። ወጣ ገባ ነው። እየተሸነፈ አቻ እየወጣ እየመጣ ስለሆነ ዩናይትድ ምን ሊያሳየን ይችላል የሚለው ነገር ተጠባቂ ነው። ስለ ኮቢ ሜኑ ስናነሳ ያው ወንድሙ እንግዲህ ያን ቲሸርት ለብሶ መውጣቱ ለኮቢ ሜኑ ጥሩ ነገር እንዳልሆነ ሁላችንም እናውቃለን። ግን ደግሞ ኮቢ ሜኑ ያን ነገር አያውቅም ብዬ አላስብም። ወንድሙ ከመሬት ተነስቶ ቲሸርቱን ለብሶ ዝም ብሎ ሲመጣ የሆነ ማያውቀው ነገር አለ ብዬ አላስብም። ግን ያው ኮቢ ሜኑ በዚህ ሀሳብ ስለተስማማበት ይመስለኛል ጸጥ ብሎ የሚቀጥለው። ከዚህ በፊት ፓልመር እንደዚህ ሲያደርግ ተመልክተናል። አሁን ግን ሮበን አሞሪም ቅጣት ይጥሉበት ወይ ተብሎ ሲጠይቅ ነበር። ምክንያቱም የሆነ የማወቅ ነገር ሊኖረው ይችላል። ቡድኑን ሚዲያ ጫና ቲሙ ላይ እንዲበዛ አድርጓል ብዬ አስባለሁና ሮበን አሞሪም ይሄን ነገር ምንም ከኮቢ ጋር የተፈጠረ ችግር የለም፣ ማንም መጥቶ እኔ ቢሮ ያዋራኝ የለም፣ ስለዚህ ከተጫዋቾች ጋር ምንም አይነት ችግር ውስጥ አልገባውም፣ የቤተሰብ አካል ነው ያንን አደረገው፣ ስለዚህ የቤተሰብ አካሉ እንደዚህ ያደረገ ብዬ ተጫዋቹን አልቀጠውም የሚል ማሳብ አምጥቷልና በቪላው ጨዋታ እድል ያገኛል ብዬ የማስበው ተጫዋች ነው። ምክንያቱም ካስሜሮ ሁላችንም እንደምናውቀው ያቺ ሶስተኛ ጎል ስትቆጠር ቅጣት መቷ ማለት ነው። እሱ ነበር ፋውሉን የሰራው። ቢጫት ሲመለከት ኔክስት ጌም ሚስ እንደሚያደርግ ተጠብቆ ነበር። በዛ ጌም እንግዲህ የመጨረሻ የነምቡ የናማደም ጨዋታ ነበረ። ዩናይትድ አስቶን ቪላን የሚገጥምበት መንገድ ትንሽ ከበድ ሊል እንደሚችል እናውቃለን። ግን ሜኑ ካስሜሮ አለመኖሩ ይጠቅመዋል ብዬ አስባለሁ። ወይ ጋርቴ ወይ ሜኑ ነው ሊያሳልፍ የሚችለው። ጋርቴን ስንመለከቱ ግን ተከታታይ ጨዋታዎች ራሱ ሮበን አሞሪም እድልም እየሰጡት አይደለም። ኦልሞስት ትተውታል ማለት ይቻላል። የጋርቴ ነገር ያበቃለትም ይመስላል። እስከ ጃንዋሪ ድረስ ነው የሚጠበቀው። የዝውውር መስኮቱ ሲከፈት ምናልባት እሱም የመውጣት እድሉ ሰፊ ነው። ግን ሜኑ ላይ ስንመለከተው የተወሰነ ባገኘው አጋጣሚ ሮበን አሞሪም እድልም ሰጥተውታል። የበርንማውዝ ጨዋታ ስንመለከት ካስሜሮን ቀደም ብሎ ነበር የቀዩት። ኦልሞስት ቢጫ ካርዱ በቃ እንዳየና ሚስ እንዳደረገ ካወቀ ብዙም አልቆየምና ለመሞከር ይመስላል የቪላው ጨዋታ ላይ የሆነ አሪፍ ነገር እንቅስቃሴ ያሳያል የሚለውን ነገር በበርንማውዝ ጨዋታ ላይ አስገብቶታል። አራተኛ ጎል ስናስቆጥር የማቲያስ ኩኛ ያገባትን ጎል ስንመለከት የነበረው የኮብን እንቅስቃሴ አለማድነቅ አንችልም። ሴስኮና አንቡሞ ምንም እንኳን በቀኙ በኩል ሮጠው ኳሷን ይዘዋት ቤዱና ለኩኛ ሴስኮ ቢያቀብልም ኮቢ ሜኑ ነበር ከስር ስራውን የሰራውና ያንን እንቅስቃሴ አለማድረግ አንችልም። የማጥቃት ሂደታችንን ሞር እንደሚጨምር እናውቃለን። ያው ዲፌንሲቭ ሚድፊልደር እንዳልሆነ እናውቃለን። የመከላከሉ ላይ ነው ትንሽ ደካማ ሊያደርግ የሚችለው። የኛ መከላከል ደግሞ ምን ያህል መጥፎ እንደሆነ እናውቃለን። ስለዚህም ተጠይቀው ነበረ መስራት አለብን ብለዋል። የገቡብን ጎሎች የበርንማውዝን ጨዋታ ደግሜ አይቼዋለሁ፣ ግን ደግሞ ጎሎቹ ምንም አሳማኝ እንዳልሆኑ በጣም ግልጽ ናቸው። ያው ስህተቶችን በጣም ክፍት የሚባል ቲም ነው። በዛ ልክ 3 ጎሎችን ያስቆጠርንበት መንገድ ያናዳሉ። በተለይ የአራተኛው ጎል
ምንም ነበር ነፃ ነበር ማለት ይቻላል ተጫዋቹና እንደዛ 80 ምናምንኛ ደቂቃ ላይ ከካምባክ ለተመለሰ ቲምና ብዙ ጎሎች የተቆጠረበት ቲም ያንም ክፍተት መፍጠር አልነበረባቸውም ብዬ አስባለሁና አሁንም ማቲያስ ዴሊት በጉዳት ምክንያት አይኖርም። ሃሪ ማጉየርም እንግዲህ በጉዳት ምክንያት አይኖርም። ስለዚህ ከነሱ ውጪ ሌሎቹ በቃ ሁሉም አሉ ከነ አማድና ከነ ቦሞ ውጪ ወደ አፍሪካ ዋንጫ ከተጓዙት ውጪ ምንም አይነት ጉዳት የለም። ከጉዳት የተመለሰ ተጫዋችም የለም የሚል አስተያየትም ሰጥቷልና የመከላከሉን ነገር አሁን ላይ በደንብ መስራት አለባቸው ብዬ ማስበው ቦታ ይመስለኛል። ቪላ ቀላል ቲም እንዳልሆነ ተደጋጋሚ አይተናል። የማጥቃት ሂደታቸው በጣም ቀላል እንዳልሆነ ሁላችንም እናውቃለን። ባለፉት ጨዋታ ራሱ ከመመራት ተነስተው ምን እያደረጉ እንደነበር አይተናል። የዌስትሃሙ ጨዋታ ማንሳት እንችላለን። ቀድሞ ነበር የገባባቸው። ቀድሞ ብቻ ሳይሆን በፕሪሚየር ሊጉ በዚህ ዓመት ፈጣኑ ጎል የተመዘገበባቸው፣ ግን ደግሞ ምንም ሳይደነግጡ ጨዋታውን አክቲቭ ተጫውተው ሶስተኛ ጎል አስቆጥረው ነው ማሸነፍ የቻሉትና ያንን ጨዋታ 3-2 ሲያሸንፉ ኦልሞስት የመሸነፍ ነገር ወይ ደግሞ ነጥብ ይመጣል ያለ ስሜት ይመስል ነበር። ቪላ ነጥብ ሊጥል ነው እንደ ብያልኩ ነበረ፣ ግን ደግሞ ጨዋታውን ተቆጣጥሮ መሄዳቸው ልክ ሩበን አሞሪም እንዳሉት ሲያሸንፉም ሪያክት አያደርጉም፣ ሲሸነፉም ሪያክት አያደርጉም። በቃ እዛው ፎከስ ሆነው ነው የሚጫወቱት እና ያ ነገር ይጠቀማቸው ይመስለኛል። ዩናይትድን ስንመለከቱ ጎል ሲቆጠርበት የማጥቃት ሂደታችን እና ጎል ሳይቆጠርብን የማጥቃት ሂደታችን እኩል አይደለም እና ባላንስ መስራት አለበት ብዬ አስባለሁ። ሩበን አሞሪም ከቪላ ያደነቀበትን ነገር ወደ ማንቸስተር ቢያመጣው የምመኘው ነገር ነው፣ ግን ደግሞ አሁንም ሄቨን ነው ሊጀምር የሚችለው ኦር ደግሞ ሊሳንድሮ ማርቲኔዝ ግራ የሚያጋባ ነገር ነው። አሁንም ልጁን ባያጋፍጠው በጣም ደስ ይለኛል። ሊሳንድሮ ማርቲኔዝ ከዚህ በላይ 90 ደቂቃ ወይ ደግሞ ስታርቲንግ ሌቨል ላይ የመጀመር እድል ምንም ሊፈጠር አይችልም ብዬ አላስብም። 3-4 ጌሞች እየሆነው ነው እንግዲህ ተቀይሮ እየገባ። ስለዚህ አሁን ላይ ስታርቲንግ ሌቨል ውስጥ መጀመር ያለበት ጊዜ ይመስለኛል። ልምድ ያለው ነው ከሄቨን በጣም የተሻለ ልምድ ያለውና ለሉክሾው ነፃ ሆኖ ወደፊት ሲጫወት ነፃነት እንዲሰማውና ያደርገዋል ብዬ አስባለሁ። ሉክሾው አሁን ከሄቨን ጋር ሲጣመር ወደፊት የሚሄድ እንትኑ ቀነስ ያለ ነው። በደንብ ልብ ብላችሁ የምታዩት ከሆነ እየተመለሰ ነው የሚጫወተውና ሄቨንን ግዴታ ማገዝ አለበት። ሄቨንን ብቻውን ሊቶ የሚችለው ነገር አለ። ማቲያስ ዴሊት ወይ ሃሪ ማጉየር ቢሆኑ ተማምነባቸው የማጥቃት ነገር ይጀምራል። ግን ሄቨን ላይ ሪስክ መውሰድ ነውና ያንን ሪስክ ተደጋጋሚ አይቶታል። ተደጋጋሚ ጎሎች እየተቆጠሩ ነው። ምንም የተፈጠረ ነገር የለም። ሄቨን ለዛ ቦታ ትክክለኛው ሰው እንዳልሆነ ደጋግሞ አሳይቶታል። ከዌስትሃሙ ጨዋታ ተነስተን የበርንማውዝ ጨዋታ ማንሳት እንችላለን። ሌላ ከባድ ቲም ሪስክ መውሰድ ያለብን አይመስለኝም። የወልቭስ እና የዌስትሃምን ስናነሳ ቀላል ነው ብያችሁ ነበረ፣ ግን ደግሞ የበርንማውዝን ሲሜኒዮን አይችላቸውም። የበርንማውዝን ማጥቃት ምናምን ብለን ምን አይነት ጎሎችን የተቆጠረብን አይተናል። የአስቶን ቪላን ደግሞ ከባድ ይመስለኛል። ሌላ በሊጉ በጣም አሪፍ የማጥቃት ሂደት ያለው ቲም ነው። እንደ አንድ ተጫዋች አይደለም የምንጠቅሰው እና ቲሞቹ በጣም አሪፍ ናቸው። ሮጀርስን ማንሳት እንችላለን። በዚህ በኩል ዋትኪንስ አለ ምናምን ነገርና ተቀይረው የሚገቡ ተጫዋቾች ራሱ በቪላ በኩል በጣም ነው የሚያስፈሩት እና የመከላከሉ ነገር ላይ አሁንም የጌሙን ማኔጅ ከማድረግ ከመቆጣጠርም በላይ በቃ ኳሊቲ ያለው ተጫዋች እዛ ቦታ ላይ ማሰለፍ የተሻለ ነገር ነው ብዬ አስባለሁ። ሩበን አሞሪም ሄቨንን እድል ሰጥቶታል። ሊሞክረው ፈልጓል፣ ግን እየሞከረውም ሄቨንም መጥፎ ተጫዋች አይደለም፣ ግን የሚቆጠርብን ጎሎች በጣም ቀላል ናቸው። እውነት ለመናገር በጣም ቀላል ናቸው። እንዴት ነው ይህንን ክፍተት ሊያገኝ የሚችሉት አጥቂዎቹ ምናምን የምንላቸው ነገር ናቸው እና ፔናልቲ ቦክስ ውስጥ በዛ ልክ ነፃ ሆነው ኳሶችን ማግኘት የሚችሉ ከሆነ ማንኛውም ቲም ያስቆጥራል ብዬ አስባለሁ እና 2 ጎሎች በእነዛ መልኩ ነው የተቆጠረብን። በጣም ቀላል ናቸው። የሲሜኒዮን ጎል የሉክሾ ጥፋት ነው። ቅጣት ምቱ ኦልሞስት የሴኒ ላመንስ ብሩኖን አለመስማት ነው። የሁለቱ ግን የተከላካዮቻችን ድክመት ነውና ኦልሞስት ፔናልቲ በሚመስል ደረጃ ነው እንግዲህ ሁለቱን ጎል የተቆጠረብንና ያንን የመሰለ ክፍተት የሚፈጥር ተከላካይ ነው ያለና ይሄንን ነገር የመዝጋት ኃላፊነት አለባቸው ሩበን አሞሪም ናቸው። ተጫዋቾቹን መምረጥ፣ ተጫዋቾቹን ማቀናጀት ግዴታ በጣም ያስፈልጋል። ሁለቱም ያጣምሯቸው ተጫዋቾች በጣም ልጅ ናቸው፣ ብዙ ልምድ የላቸውም። ለኒሮ ከሄቨን ይሻላል በልምድ አንጻር፣ ሄቨን ደግሞ ልምድ በጣም የለውም። ስለዚህ እነዚህን ሁለት ተከላካዮች ማጣመር በጣም ሪስክ ያለው ነገር ነው። ለኒሮ በዚህ ዓመት ጥሩ የሚባል አቋም ላይ ነው ለማለት ትንሽ ይከብዳል። ባለፈውም ሩበን አሞሪም ቀይሮ ማስወጥቶታል። እሱም ይሆናል አይደል መጥፎ ስሜት ተሰምቶት ነበረ እነ ማውንት ሲያጥራኑት ምናምን ታይቷልና ይሄንን ተጫዋች ሌላ ልምድ ከሌላው ጋር ማጣመር ማለት የቀኙን ሳይድ በደንብ ማዳከም ነውና በቪላው ጨዋታ ይህን ነገር እንደማይደግሙት ተስፋ አደርጋለሁ። ሄቨን ማሰለፍ ተገቢ ነገር አይደለም። የመከላከሉ ነገር ላይ እንደሚሰሩ ምስቲ ተናግሯል እና ያዋቸዋል። የብሩኖ ቃለ መጠየቅም እንግዲህ ያው ትንሽ ክለቡን የሚያነቃንቅን ምናምን ብዬ አስባለሁና ያው የሚዲያ ጫና ዩናይትድ ስለሆነ የሚዲያ ጫና በየትኛውም ሳይድ ይመጣበታል። ትንሽ ነገር ነው የሚፈልጉለትና እንኳን እንደዚህ ብሩኖ አለ አይደል ክለቡ አልፈለገኝም ነበር እኔን ቢሸጡ ምንም ችግር አልነበረባቸውም ነበር በዛ አዝኛለሁ ምናምን የሚል ነገር ተናግሮ እንኳን ማለት ነውና
ካፒቴን በመሆኑ እንደዚህ መናገር አልነበረበትም ምናምን ሲሉት ነበር ጋዜጠኞቹ። ግን ደግሞ ይህንን ነገር መመለስ የሚገባው ብሩኖ ራሱ ነው። ከክለቡ ቦርዶች ጋር አውርቷል ይህንን ነገር። ስለዚህ ይህን ያህል የሚያሳስብ ችግር አይደለም። ብሩኖን ስትመለከቱት ሜዳ ላይ የሚሰጠውን ነገር እንዴት እንደሚለፋ ጎሎቹን፣ ስታቱን ስትመለከቱት እንደዚህ አይነት ተጫዋች ነው የምንፈልገው የሚል አስተያየትን ሰጥቷል። ስታስቡት ልክ ነው። ብሩኖ ክለቡ እንደማይፈልጉ እያወቀ እንደዚህ ከተጫወተ ምን አይነት ዲሲፕሊን የሆነ ተጫዋች እንደሆነ ማሰብ ነው። አለማድነቅ አንችልም። አንድ ተጫዋች ክለቡ እንደማይፈልገው እሱ ቢሸጥ ደስ እንደሚላቸው እያወቅ በዛ ልክ ፐርፎርም ማድረግ፣ በዛ ልክ ጎሎችን ለማስቆጠር ከዳኞች ጋር ሰጣ ገባ ውስጥ መግባት ምናምን ለተጫዋቾቹ ወኔ መስጠት ምናምን ከባድ ነገር ነውና የብሩኖን ዲሲፕሊንነት አለማድነቅ አንችልም። ግን ደግሞ የሰጠው ኢንተርቪው እኔም በትንሹ አልስማማበትም። ዩናይትድ ነገር እንደሚገንበት ያውቃል። የቡድኑ ካፒቴን ነው እሱ። ወጥቶ እንደዚህ የሚናገር ከሆነ ሌሎቹም የመናገር እንትን አላቸውና የካፒቴን ኃላፊነት እንግዲህ ትልቅ ነው። ምንም ሜዳ ላይ ብቻ አይደለም እንትን ብሎ የሚያወራው ነገር። ከአሰልጣኙ ጋር ያልተግባቡትን ተጫዋቾች የግዴታ ማውራት አለበት። የኮቢ እንድም እንደዛ ቲሸርት ለብሶ ኮቢ በዚህ ሀሳብ የሚስማማ ከሆነ ብሩኖ የተወሰነ ነገር ማዋራት አለበት ብዬ አስባለሁ። አሰልጣኙ ጋር ችግሩ ሳይደርስ እንደዚህ ችግሮችን መፍታት ያለባቸው ተጫዋቾች ናቸው ብዬ ነው አስበው ካፒቴኖች። እና ከተጫዋቾች ጋር የሚሆን አለ አይደል፣ በትንሹም ቢሆን የሆነ ሰጣ ገባ ውስጥ መግባት አለባቸው ብዬ ማስባቸው ተጫዋቾች ናቸው። ብሩኖ ፈርናንዴስ ዳኞች ላይ ይነጫነጫል። እሱም ከፈርዲናንድ ጋር ባደረገው ኢንተርቪው እንግዲህ ተናግሮ ነበረ። ዳኞች ብዙ ጊዜ ይነግሩኛል፣ እኔ እጅን ያወራጩ ሳወራ እጅን ሳታወራጭ ብቻ አውራ፣ ለሚመለከተው ሰው አንተን እንደ መጥፎ ነው የሚመለከቱ፣ እኛን አይሆነው ነገር እየተናገርከን ነው የሚመስለው ምናምን ነገር ብሎ ብዙ ይናገሩኛልና እጄን ሳወራ በቃ ማንቀሳቀስ አላቆምም። ብዙ ጊዜ ሰዎች ለምንድን ነው የምትነጫነጨው ብሩኖ ነጭናጫ ነው ይሉኛል ምናምን ነገር፣ ግን በቃ እጄ ነው ነጭናጫ የሚያስመስለኝ እንጂ ከብሩኖ ከዳኞች ጋር ምንም ችግር የለብኝም የሚል ነገር ማስተዋል ብዙ ጊዜ እናየዋለን። ብሩኖ ከዳኛ ጋር የሚገባው ሰጣ ገባ የሚነሳ ነገር ነው። ምንድነው የሚነጫነጨው ምናምን የሚያስል ነገር ነው። ግን ደግሞ ኤክስፕሌን አድርጎታል። ከፈርዲናንድ ጋር ባደረገው ቆይታ ምን ያህል እጁን እያወራጨ እንደነበረ ለፈርዲናንድም እያሳዩ ነው። አሁንም ሳስረዳ እጄ እንደዚህ ነው እንጂ የመጥፎ ባህሪ ኖሮኝ ነገር አይደለም የሚል ማስተያየት ሰጥቷልና የብሩኖ ኢንተርቪው ያኛው ከፖርቹጋል ፌዴሬሽን ጋር በካናል 11 በሚል የተለቀቀው ትንሽ መንገጫገጭ ሊፈጥር ይችል ነበር። ግን ደግሞ ነገሩ ረገብ ብሏል። ብዙ ጫና የሚፈጥር ነገር አይደለም። የዝውውር ጉዳዮችም ትንሽ ተነስተውበታል። ብሩኖ ምናልባት ያ ስሜቱ አሁንም አለ። በዝውውር ጊዜ እንደዚህ ማውራቱ መጥፎ ሊሆን ይችላል ብዬ አስባለሁና የሙኒክ ስም እንግዲህ እየተነሳ የሚገኘ ክለቡን የመልቀቅ ፍላጎት አለው ብዬ አላስብም። እና ወደ ቪላው ጨዋታ ስንመለስ፣ ወደ አሞሪም ጋዜጣዊ መግለጫ ስንመለስ የማቲያስ ደ ሊት የሃሪ ማጉዌር ነገር ትንሽ በደንብ እየገፋ ይገኛል። ካለነሱ ሁለቱ ተጫዋቾች እንግዲህ ስንተኛ ጨዋታ ልናደርግ እንደሆነ አሰቡት። የወልቭሱ ጨዋታ አለ፣ የዌስትሃሙ ጨዋታ እናንሳለን፣ የበርንሞዝ አለ። አሁን አራተኛ ጨዋታ ነው እንግዲህ ያለ እነዚህ ያለ ትክክለኛ ወይ ደግሞ ምርጥ የሚባሉ ሴንተር ባኮቻችንን ሳናገኝ የምንጫወትበት ሃሪ ማጉዌር ከሴንተር ባክነትም በተጨማሪ እንግዲህ አጥቂያችን ነው። እሱን መርሳት የለብንም። የዌስትሃሙ ጨዋታ ላይ እርግጠኛ ነኝ ሃሪ ማጉዌር ቢኖር ኖሮ ቤንች ላይ ሮበን አሞሪም ከዝርክዚ በላይ እሱን ነበር እንደ አጥቂ የሚጠቀሙት። የአየር ኳሶች ላይ ምን ያህል አሪፍ እንደሆነ የሊቨርፑል ጨዋታ የሚያሳይ ነው። የላስቲሮቹን ጨዋታ ስንመለከት ሃሪ ማጉዌርን ለጎል እየተጠቀሙ ነው። በቃ እየተጠቃ ነው። አቻ ሆነናል። ነጥብ ከፈለገ ሃሪ ማጉዌርን ወደፊት አምጥቶ እንደ አጥቂነት የአየር ኳሶችን መጠቀምና በተለይ የኤቨርተኑን ጨዋታ ላይ ሃሪ ማጉዌር የሚያስነፍቅ ይመስለኛል እሱ ጨዋታና የአየር ኳሶች ምን ያህል ክሮስ እናደርግ እነዚህ ጊዜ ሲሞክሩ ፒክፎርድ እነዛ ኳሶችን ሲመልሱ ስናይ ሃሪ ማጉዌርን ያስናፍቃልና ከመከላከሉም በላይ እንደዚህ ነጥብ የምንጥላቸው ጨዋታዎች ላይ ጎል ያስፈልጉናል። የማቲያስ ደ ሊትም እንደዚህ አይነት ግልጋሎት እንዳለ አይተናል። የቶተንሃሙን ጨዋታ ማንሳት ነው። በዛች ደቂቃ ውስጥ እንግዲህ የሚገርም ቴስታ ጎል አስቆጥረው ከመሸነፍ የዳነና አንድ ነጥብ ቢያንስ እንድናሳካ ያደረጉ ተጫዋቾች ናቸው። ከመከላከሉም በላይ የማጥቃት ሂደታችንን የሚያፋጥኑ ተጫዋቾች ናቸው ብዬ አስባለሁ። በዛ ላይ ልምድ ናቸው። በዛ ላይ ለተጫዋቾቹ ሴፍ ነው። ለሌኒሮ እንደፈለገ እንዲንቀሳቀስ ሉክሾም ምናምን እነዚህ ተጫዋቾች ፈታ እንዲሉ እነዚህ ሁለት ሰዎች ቢኖሩ ጥሩ ነበር። ግን ደግሞ አሁንም የለም፣ ካስሜሮም የለም በዚህ ቦታ፣ ብራያን ምቤሞ፣ አማድ አይኖሩም። እነዚህ ሁሉ ተጫዋች ኦልሞስት ከቋሚ ለቨኑ እንግዲህ ወሳኝ የሚባሉ ተጫዋቾችን አይተዋል። ካስሜሮ ምን ያህል ወሳኝ እንደሆነ እያየን ነው። በቋሚ 11 ውስጥ የማይቀር ተጫዋች ነው። ኦልሞስት የቋሚ 11 ተጫዋች ሆኗል በዚህ እድሜው። ብራያንና አማድ ምንም ነገራችሁ ነገር የለም። እዚህ ጋር ማቲያስ ደ ሊት ወይ ሃሪ ማጉዌር 4 ቦታዎችን ከቋሚ 11 በሁሉም ቦታ ነው ደግሞ ያጣው። ከተከላካይ ከመሃል ከአጥቂም ነው ያጣውና ትንሽ የቪላ ጨዋታ ሊከብድ ይችላል። የቪላን ቁጥር ስንመለከተው በጣም አሪፍ ነው። ምን ሊያደርጉ ይችላሉ?
የምንመለከተው ነው የሚሆነውና ጋዜጣዊ መግለጫቸው በትንሹ ይህን ይመስላል። የብሩኖን ጉዳይ አንስተዋል። የኮቢሜኑ ወንድም ያደረገውን ነገር አንስተዋል። እሱ ላይ ቅጣት እንደማይጣልም ተናግሯል። ስለዚህ የቪላና የዩናይትድን ጨዋታ ስለ የኡናይ ኤምሪን አስቴትም ደግሞ የእሳቸውን ፕሬስ ኮንፈረንስ ከሰማን በኋላ በደንብ ስለ ቪላው ጨዋታ ነገ ቪዲዮ ሰራላችኋለሁ። ይመቻችሁ። ቻው